ሲናንን ትታ ለመሄድ ወስናለች። እንግዲህ ከኡዝጋርና ከእናቱ ጋር ሲያወሩት የነበረው ነገር ሁሉንም ነገር ሰምታለች። በዚህ ቅጽበት ነበረ በፍጥነት ትኬቱ እንዲቆረጥላት ያደረገችው። ከመጀመሪያው ጀምሮ ወደ ሲናን ያመራቸው የነበረው ችግራቸው አብረው እንደሚፈቱት እና ከአሁን በኋላ ደግሞ ምንም እንደማይለያቸው ከሲናንም ጋር ለመናገር ነበረ። ከኡዝጋር ጋር ያለው ነገር ውሸት ከሆነ እኔ እናንተ አብረን መቀጠል እንችላለን እና ቀጣይ ደግሞ የሚሆነው ነገር አብረን እናያለን ባለችበት ቅጽበት ነበረ ከባድ ነገር የተፈጠረው። እንግዲህ የኡዝጋርና የእናቱ ግብብነትና ይህ ባየች ሰዓት ተስፋ የቆረጠችው በእኛ ቤተሰብ የኔም ቤተሰቦች ሲናንን አልወደዱትም፣ የእሱም ቤተሰብ ደግሞ እኔን አልወደዱኝም። ስለዚህ እኔ መኖሬ ወስል ነው በማለት እንግዲህ ትኬት ቆርጣ ለመሄድ ትወስናለች። ሰላም ውድና የተከበራችሁ ቤተሰቦች እንኳን ደህና መጣችሁ። እንግዲህ ዛሬ ጣፋጭ ክፍል ሲናን አሁን ላይ ይሄ ነገር ኡዝጋር አንቺ ጨርሽ ሁሉንም ነገር ግዴታ መጨረስ አለብሽ ብሎ ተናግሯታል ማለት ነው። ግን ኡዝጋር ደግሞ አያቷን ማናገር አልቻለችም። አያቷ ደግሞ በቅጽበት ወደ አክስት መሊሃ ቤት ሄዶና ሁሉንም ነገር ለአክስት መሊሃ ነግሯታል። በዚህ ሰዓት እንግዲህ አክስት መሊሃ ወደ ኡዝጋርና ወደ ሲናን ሄዳለች። ለምን ደበቃችሁኝ? ለምን እውነቱን አልነገራችሁኝም? እኔ እኮ ወደዋለሁ በማለት ነበር እንግዲህ ኡዝጋርን እንደምትወዳት እና ደግሞ ሙሽራይ ብላ ስትጠራት ባየችበት ቅጽበት እንግዲህ ሲናንንና የፔሊን ነገር እንዳበቃው ወስና ነበረ ወደ ፈረንሳይ ለመሄድ የቆረጠችው። ቤተሰቦቿ እንግዲህ ክሊኒኩም ሽጬ ሊሄድ ነው አላለችም። በሌላ ከሰው ጋር ስታወራ ነበርና በዚህ ሳምንት ስለ ክሊኒኩ ያልቃል ብለዋል። ቤተሰቦቿ ደግሞ ለ10 ቀን ወደ ፈረንሳይ ሄጄ ዘና ብዬ እመጣለሁ ነው ያለችው። ባሻክና ሲሞች ደግሞ በጣም አዝነዋል በፔሊን መሄድ። እነሱ ደስታቸውን እንዳጡ ነበርና እና ደግሞ ይሄ ነገር በጭራሽ ሊያምረኝ አልቻለም፣ እኔ እሷት ለ10 ቀን አንችልም እያሉ ባልበት ቅጽበት ፔሊን ደግሞ ክሊኒክም ልታሻሸጥላት ካወራቻት ሴት ጋር በፍጥነት እንድታደርገው ሚስጥርም እንድታደርገው አስጠንቅቃታለች። ሚስጥሩ እንዳይወጣ በቻለችው አቅም እንደምትጠብቅላት የምታሻሽጥላትንም ልጅ ቃል ገብታላታለች። ፔሊን ወደ ቤት ከመጣች በኋላ ልብሶቿን ስታዘጋጅ አባቷና እናቷ ለዚህ ትንሽ ቀን ይሄ ሁሉ ልብስ ማዘጋጀትሽ ለምንድን ነው ብለዋት ነበረ። ቢሆንም ግን ተዋዘና ትበል እያለች ነበረ ወይዘሮ ሶሄላ። በመሀልም እንግዲህ ይሄ ነገር በጭራሽ እኔ አላማረኝም፣ ይሄ ለ10 ቀን አይደለም እንዴ ልጄ እያለ ወይዘሮ ሶሄላ ባለችውም ነገር እንዳልተስማማ ነበረ። አቶ ሪዛ ልጄ ለ10 ቀን ከሁሉ ልብስሽን ይዘሽ ለምን ትሄጃለሽ እያላት ነበረ እና ደግሞ እንደምትናፍቃቸውና እንደሚናፍቋትም ሲያወሩ ነበር። በመሀልም ግን ደግሞ ባሻ ከድሮ አብራ ከምትሰራው ከሰራተኛ አብረው ሆነው ስራ እየሰሩ በነበረው ስራ ባልደረባዋ ጋር ስትገናኝ ነበርና እና እኔም ወደ ድሮ ስራዬ ልመለስ ነው የፔሊን ክሊኒክ ልገዛው ነው በማለት ስትናገር ነበረ። ባሻክም በዚህ ጊዜ ፔሊን እኮ ትመለሳለች ለ10 ቀን ነው ትንሽ እረፍት ልትሄድ ወደ ፈረንሳይ እያለች ነበረ። እኔ ግን ወደ አሻሻጯ እያወራሁ ነበርና ፔሊን ክሊኒኳ እንደምትሸጠው ነው የሰማሁት ያለች። በዚህ ጊዜ ነበረ በጣም እሷም የደነገጠችው። ሊሆን አይችልም በማለት ፔሊን እኛን ትታ ልትሄድ አትችልም ብላ ነበረ ባሻክም ለሲሞሽ የደወለችው። በጭራሽ አንፈቅድም በማለት ወደ ቤታቸው በፍጥነት ነበረ የሄዱት። በዚህ ሰዓት አቶ ሪዛና ወይዘሮ ስዌላ ደግሞ ልጃቸው ለ10 ቀን አለማየታቸው አስጨንቋቸውና ከፔሊንም ተቃቅፈው ነበርና ግን ደግሞ በዚህ ጊዜ እንግዲህ ባሻክና ሲሞች ይደርሳሉ። ሁለቱም እሷን ባዩ ሰዓት ይሄን ያክል እምቢ ብላለች፣ ይኸው ሆዳችን እያባባችን ነው እያሏቸው ነበርና በዚህ ግዝበት እንግዲህ ሲሞሽ እኛ ወይዘሮ ሱሄላና አቶ ሪዛም አብራችሁኝ አትሄዱም፣ ብቻዬን መሄድ እፈልጋለሁ ብላቸዋለች። ወደ አየር መንገድ ደግሞ ማንም ሰው እንዲሄድ ስላልፈለገች በዚህ ጊዜ እነሱ ደግሞ እኛ አብረናት እንሄዳለን ነው አብራችሁ ሄዱ እያለች ነበርና ወይዘሮ ሱሄላ በዚህ ጊዜ እሷም እንግዲህ ማንንም ሰው አልፈልግም ሲሞሽና ደግሞ ፓሻክ አብረንሽ እንሄዳለን፣ እኛ የምንገዛው ነገር ማስታወሻ የሚሆን ነገር እያሏት ነበርና በዚህ ሰዓት ማንንም ሰው አልፈልግም እኮ ሴቶች ብቻዬን መሄድ እፈልጋለሁ እያለቻቸው ነበርና እነሱ ደግሞ በጭራሽ አይቻልም፣ እኛ አንቺ ማታውቂው እኔ ገዝቼ ልክላቸዋለሁ ስትላቸው ነበርና እነሱ ደግሞ አንቺ ገዝተሽ የምታገኘው ነገር አይደለም እኛ የምናውቀው ነገር ነው ብለው ነበር የሸወዳት። በዚህ ሰዓት እንግዲህ ሲሞሽ እና ባሻክ ደግሞ ወደ ክፍል ወስደው እያጠያየቋት ነበርና
እናትም እናንተ እንደምታውቁት አድርጉ ብላ ትታቸው በሄደች ጊዜ ነበር እንግዲህ ከፔሊን ሶስቱም ተሰባስበው ሁለታቸውም እውነቱን የነገሯት። ትተሽን ልትሄጂ ነው ወይ? ክሊኒክሽን እንደምትሸጪ ነው ማቀውና እየሰማን ነው። ስለዚህ ለምንድን ነው ሲናንን ትተሽ መሄድ ትችያለሽ? ታዲያ እኛ ምን አደረግልሽ? እኛ ምን አደረግልሽ? ይህን ያክል ብዙ ችግሮች አብረን ተጋፍጠናለን። ለምንድን ነው እኛንን ትተሽ ለመሄድ ወሰንሽው? ብለው ነበር እንግዲህ በጣም ተናዶ የተናገሯት። ሴቶች ተረዱኝ፣ እኔ በቃ እኔ መኖሬ ለሁሉም ሰው ጉዳት ነው። የሲናን እናት ከኦስካር ጋር እንደተዋደዱ ነው ሙሽራይ ብላ ስትጠራ ሰምቻለሁ ብላ ነበረ እንግዲህ የተናገረችው። በዚህ ሰዓት እንግዲህ አሁን ላይ ፔሊን በጣም እያዘነች ስታለቅስ ነበረ። እባካችሁ እኔን ተረዱኝ፣ እኔና ሲናን መሀላችን ለቤተሰቦቻችን በጣም የሁለታችን ግንኙነት እየፈቀዱት አይደለም ብላ ነበር የተናገረችው። በዚህ ሰዓት ታዲያ የሁለታችሁ ግንኙነት ቢያበቃ እንኳን እኛ ያላንቺ እንዴት ነው የምንኖረው? ብለው ነበር እንግዲህ ፔሊንና ለፔሊንም የተናገሯት። በዚህ ሰዓት ፔሊንም ይህ ነገር በጭራሽ ተረዱኝ ብላ ስታለቅስባቸው በመጨረሻም እነሱም ምንም አማራጭ ስለሌላቸው ለመሸኘት ወጥተዋል። ግን ደግሞ እሷ ትታቸው ለብቻቸው እንደምትሄድ ከነገረቻቸው በኋላ እንግዲህ አሁን ላይ ከተለያዩ በኋላ ጭራሽ ማመን ስላቃታቸው እኔ ከዚህ በላይ ምንም መቋቋም አልችልም፣ ይሆን ነገር ማድረግ አለብኝና ብላ ነበረ ወደ ቡለንት ስልክ የደወለችው። ባሻክ የኦስካር አያት እና ደግሞ ከወይዘሮ ከአክስት መሊካ ጋር እንግዲህ ተግባብተዋል። ሲናን እና ደግሞ ኦስካር ደግሞ ለእራት ተጠርተዋል። እራት ተሰርቶ እንግዲህ አብረው እንዲበሉ ነው ወይዘሮ መሊሃ እንግዲህ ሁሉንም ሰው ቤተሰቡ ራት የጋበዘችው። በዚህ ሰዓት ሲናንም እንዲገኝ ተደርጓል ማለት ነው። ኦስካር እንግዲህ ከአያቷ ጋር ቀደም ብላ መጥታለች። ግን ደግሞ በዚህ ጊዜ ሁለቱ ቀድመው ቢሄዱም ሲናን አልመጣም ነበረ። ሙሽራው ወዴት ሄዷል እያለ ነበረ። የኦስካር አያትም ይመጣል እያሉ እንግዲህ አክስት መሊሃ ስትናገር ነበረ በዚህ ሰዓት። እና ደግሞ አሁን ላይ ሀባና ባለቤቷ ልጅ ባለመወለዳቸው ምክንያት ብዙ ጊዜ እንግዲህ ታክሲ ስራ ጀምሯል ነሲብ። ግን ደግሞ የታክሲ ስራው ደግሞ ይሄ ነገር በጭራሽ እንዳላዋጣውና ታክሲ ስራ ሰርቶ ብዙ ነገር እንደሚያደርግ ነው የተናገረው። ግን ደግሞ የታክሲ ስራ አሁን ላይ የት እንደሚያደርሰው ባያውቅም አሁን ላይ ልጅ መኪና ውስጥ አንድ ሴት ካየችው በኋላ መልካምነቱ እንግዲህ ታክሲ ላይ ገንዘብ እንደሌላትና እሱም ችግር የለም እኔ እሸፍናለሁ ብሎ አሳፍሯትና ያንን ደግሞ ቀሪ ሂሳቡ ችግር የለም ባላት ጊዜ እንግዲህ ልጇ መኪናው ላይ ትታው ሄዳለች። ነሲብ ወደ ፖሊስ ጣቢያ ወስዶታል። ሀባ ደግሞ ባሏን እየጠበቀች ነበረ። ሲናንም ወደ እናቱ ቤት ሄደዋልና ቢሆንም ግን የሄደበትንም በፍጥነት ለመናገር እያሰበ ነበረ። ሊናገረው የፈለገውን ነገር ሁሉንም በፍጥነት ለመናገር እያሰበ ነበርና ቶሎ ብሎ ሊናገረው ያሰበው ነገር ሊናገር ነበረ። ልጅ ቁጭ በል እያለው እንግዲህ የኦስካር አያት ደግሞ እንዲቀመጥ አድርጎታል በፍጥነት። በዚህ ሰዓት እንግዲህ ሲናን ቁጭ ብለዋል። እኔ ልነግራችሁ የምፈልገው ነገር አለ ብሎ ነበረ በፍጥነት ለመናገር የወሰነው እና በዚህ መሀልም ሲናንም ስልኩ ስላልሰራላቸው እንግዲህ ሲናን ስልኩ ከፔሊን ጋር በነበሩበት ሰዓት ስልኩ ስለተበላሸ ሊሰራላቸው ስላልቻለ አሁን ላይ እንግዲህ ወደ ኦስካር ደውለው ፔሊንንም እንደሄደች ለመናገር ነበረ። ቡለንት ወደ ኦስካር ደውሎ ሲናንም እንዲያገኛ ያደረገው እና ደግሞ ባሻክ ፔሊንን ከሸኘቻት በኋላ እኔ በጭራሽ ልቋቋመው አልችልም፣ እኔ ሲናንን መቼ የሚቀር አልለውም በማለት ባሻክ እንግዲህ ወደ ቡለንት ደውላ ከሲናን ጋር እንድትገናኝ አልፈልግም በጭራሽ፣ ካሁን በኋላ ሲናንን ትረሳዋለህ ከኔ ጋር ለመሆን ከፈለግ ሲናንን ትረሳዋለህ እያለችው ነበርና በዚህ ሰዓት እንግዲህ ምን እንደተፈጠረ እና ደግሞ በሲናን ምክንያት ያው ፔሊንም ትታን ልትሄድ ነው በማለት እውነቱ ትነግረዋለች። በዚህ ሰዓት ወዴት ነው የምትሄደው? ወደ ፈረንሳይ ወደ እስከ መጨረሻ ብሎ በነገረችው ሰዓት እንግዲህ ይሄ ነገር ነበረ ወደ ሲናንም ደውሎ በኦስካር ስር ያገናኘው። ስልኩ እንዳትሄድ ወዴት እንዳለች ንገረኝ በማለት መኪናውን ይዞ ወደ ቤታቸው ደርሶ በፍጥነት ወደ ፔሊን መከተል ነበረ። ፔሊንን ከኋላ እየተከተላት ነበርና መኪናው እንዲያቆም ቢያደርግም ታክሲው ግን በጭራሽ እነሱ ስላልሰሟቸው
ጭራሽ አልፋታም ሲል አንቺን ነው መሰለኝ የሚፈልጉት እያለ የታክሲ ሰውዬ እንግዲህ እሷንም ፔሊን እንድታይ እያደረገ ነበረ። ሲናን እንደሆነ ካወቀች በኋላ እንዳታቆመው ሂድ እያለችው ነበረ። እንግዲህ አሁን ላይ ይሄ ነገር በጭራሽ ልፈቅድ አልችልም በማለት መኪናውን እንዲያስቆም አድርጎታል ማለት ነው። በዚህ ሰዓት ምንድን ነው ከእኔ የምትፈልገው? ተወኝ በቃ በማለት እኔ እናንተ ቤተሰቦቻችን አልፈቀዱልንም፣ እኔ እናንተ ደስታ የለንም፣ በቃ በሁለታችን መሀል እኔ ከቆየው ስቃይ ብቻ ነው በማለት ነበረ ለሲናንም የመጨረሻ ውሳኔ የነገረችው። እኔ እና አንቺ ማስተካከል እንችላለን፣ ሁሉም ሰው ይወደናል፣ አንቺ ይሄ አታስቢ ብሎ ነበረ ሲናንም ለፔሊን ነገራት። ፔሊን ግን ቆርጣለች። ካሁን በኋላ ወደኋላ አልመለስም ብላ ትታው ለመሄድ እያሰበች እንደሆነ፣ ሁሉንም ነገር እንደመተው እያሰበች እንደሆነ ትነግረዋለች። እናትህ ከኡዝጋር ጋር ተግባብታለች፣ ስለዚህ እኔ ካለው የበለጠ ቤተሰቡ ይበጠበጣል በማለት ነበር የተናገረችው። በዚህ ሰዓት ሲናንም ትተሽኝ አትሂጂ እባክሽን፣ ያላንቺ መኖር አልችልም እያላት ነበር ነው እንግዲህ መኪና ውስጥ ትታው ትሄዳለች። በዚህ ጊዜ እንግዲህ ሲናንም በጣም አዝኖ ነበረ። ፔሊንን ከሩቅ ሆኖ ሲመለከታት ነው። ፔሊን ከሩቅ ሆኖ ቢመለከታትም ግን ደግሞ ሊያገኛት እንደማይችል ሲያስብና ውስጡ በጣም ልቡ እንደተሰበረ ነበረ። እንግዲህ መኪናውንም በታክሲው ዝም ብላ ትሄዳለች። የታክሲው ባለቤት ለምንድን ነው ቆይ እሱ በጣም ይወድሻል፣ ሁለታችሁም ትዋደዳላችሁ፣ ለምን ትተሹ ትሄጃለሽ? ልብሽና አንቺ ልብሽን እዚህ ትተሽ እስካልሄድሽ ድረስ የትም ይከተልሻል በማለት ይነግራታል። ስለ ባለቤቱና ስለ እሱ ፍቅር ከነገራትም በኋላ ፔሊንም ሀሳቧ አልቀየረችም ነበረ። ግን ደግሞ እውነቱን ልንገርሽና የትም ሀገር ብትሄጂ ፍቅርሽን ከየትም ከሱ ጋር ስለሆነ ከየትም አይተውሽም እና ስለዚህ ሁለታችሁ አብራችሁ ናችሁ፣ ሁለታችሁም በጣም ትመጣጠናላችሁ እያላት ነበረ። ሲናን በጣም አዝኗል። እንግዲህ ምንም ማድረግ አልቻለም። መኪና ውስጥ ገብቶ ወደ ቤት እየተመለሰ ነበረ። በዚህ ሰዓት ግን እና ደግሞ መልሶ ለማገዝ እሷንም ይዘዋት እንደሚጠፋ ነበረ መኪናውም ለመከታተል እያሰበ ነበረው። ፔሊን እንግዲህ ሀሳቧን ቀይራ ወደ ሲናን እየተመለሰች ነበረ። እንግዲህ ሲናንም እሷንም ጠልፎ ለመውሰድ በሚያስብበት ሰዓት ነበረ ፔሊን ወደ እሱ ያመራችው። ፔሊንም መኪናው እንዲያቆሙት በተራዋ እንግዲህ ሲናንም መኪናው እንዲያቆሙት እንዳደረገ ፔሊንም በታክሲ ውስጥ መኪናውን ድምፅ ክላክስ እያደረገች ነበረ። በጣም ተበሳጭቶ ነበረ። ሲናንም ተውኝ፣ ምን ፈለጋችሁ እያለ በጣም ሲጮህባቸው ነበረ። በዚህ ሰዓት እንግዲህ ፔሊንም በፍጥነት እሷን ሲያያት ተመለሽ እያለ ነበረ። እኔ ያላንተ መኖር አልችልም፣ በጣም አፈቅርሃለሁ እያለች ነበረ። እሱም ከእሷ ውጪ ከእሷ ውጪ ከማንም መኖር እንደማይችል እና ከእሷ አርቆ መኖር እንደማይችል ነግረዋት እንግዲህ እንደሚፋቀሩ ይነጋገራሉ። ፔሊንና ሲናን መልሰው አብረው ሆነዋል። የኡዝጋር አያትና ኡዝጋር ደግሞ እንግዲህ አሁን ላይ በጣም አዝነዋል። ኡዝጋር አሁንም እየዋሸችው ትገኛለች። እንግዲህ አያቷ አሁንም የሆነ ከባድ ችግር አጋጥሞት ይሆናል እያለች አያቷን ትዋሸዋለች።